ወይ ወይ ወይ! በስተመጨረሻም ሄርሜላ በአብርሽ ጉዳይ በአብርሽ ሁኔታ ታመመች። ሩታ እንግዲህ ስራዋን ሰርታ ዞር ብላለች። እንደምታዩት ትናንትና ከበድ ያለ ነገር ይዛ መጣ ነበር ሩታ። እንደሚታወቀው እንግዲህ የልጇን አባት በሚገርም ሁኔታ አጠጥታውም ይሆን አስከራው እሱ ሰክሮ ይሆን እያስመሰለ ይሆን አይታወቅም። ብቻ ግን አብረው አድረዋል። ብዙ ነገሮች ተፈጥረዋል። ሩታም እንግዲህ ቪዲዮ ቀርጸዋለች። እንደገና ደግሞ ራሱ በአንደበቱ በቃሉም ስለ ሄርሜላም ብዙ ነገሮች እንደገና ደግሞ ስለ ሩታና ስለ አብርሽም ብዙ ነገር እያወራ እንግዲህ ቪዲዮ ቀርጸዋለች። ትናንት ግን እንግዲህ ባሏን ወዷለው፣ አፈቅሯለው፣ የኔ ነው የልጅ አባት ነው ብላ የምታስበውን ሰው እንግዲህ አሳልፋ ለሄርሜላ የራቁት ፎቶ የራቁት ቪዲዮ አሳይታታለች። በሚያሳዝን ሁኔታ ምን እየሆነች እንደሆነ አልገባኝ። ምክንያቱም እኔ የራሴ የሆነን ነገር ለሌላ ሰው ማሳየት አልፈልግም። በጣም ነውር ነው። የወረደ ነገር የወረደ በቃላል እል ውስጥ ገብቷል ሁለቱም። በተለይ ሩታ አብርሽን ወደ እሷ ለመመለስ የምትሄድበት ርቀት የምታደርገው ነገር በጣም አስቸጋሪና በጣም ውስብስብ እየሆነ መጣል እና ምን ልላችሁ ፈልጌ ነው፣ ሄርሜላ ደግሞ በአብርሽ ጉዳይ በጣም ታማለች። ሩታ እንግዲህ የአብርሽን ፎቶና ቪዲዮ ይዛበታለች። ያ ማለት የራቆት ማለት ነው። ሄርሜላ ይሄ ነገር አበሳጭቷታል፣ አስከፍቷታል፣ አሳዝኗታል። እንግዲህ ሁለተኛ የሆነች መስሏታል። ግን መጀመሪያም ሁለተኛ ነበረች። የመጀመሪያው አይደለችም ወይ ደግሞ በህይወት ውስጥ ያለችው ሄርሜላ ብቻ አልነበረችም። ሩታም በደንብ እንዳለች ህይወት ውስጥ ብቻ ሳይሆን ልብ ውስጥም ነፍሱ ውስጥም ስጋ ውስጥም ያለችው ሩታ ነች። ሄርሜላን በየት በኩል አድርጎ እንግዲህ ወደሱ እንደሚስባት የምታውቀው ታሪክ የለም። ዝም ብላ በቃ ዛሬን ነው እየኖረች የምትገኘው በሚገርም ሁኔታ። አብርሽ ደግሞ እንግዲህ የራቁት ፎቶ ተይዞብኛል፣ የራቁት ቪዲዮ ተይዞብኛል ብሎ ራሱን ደብቋል፣ ራሱን ሸሽጓል። ወይ ደግሞ የለም ሄርሜላ ጋር አልመጣም። ዛሬ የመጡት እንግዲህ አቤልና ብሩክ ናቸው። ያለችበትን ሁኔታ እንግዲህ ሊጠይቋት ነው የመጡት። በጣም እንደተከፋች እንዳዘነች፣ ተስፋ መቁረጥ ውስጥም እንዳለች እየተናገረች ትገኛለች። እውነታው እንግዲህ ድሮም ያንቺ ያልሆነን ነገር ነው። በእርግጥ አሳዝናኛለች። ግን እኔ ቀድሜ ከሀስከባ ስለተናገርኩኝ ይሄ ነገር ወዴት ሊያመራ እንደሚችል ወዴት ሊሄድ እንደሚችል ምን አይነት ነገር ሊያጋጥምሽ እንደሚችል ቀድሜ እኔ ስናገር ነበረ እና አንቺ ደግሞ ያንን ነገር ከቁም ነገር አልወሰድሽውም። ሩታም ነግራሽ ነበረ። ምከረው እምቢን ካለ መከራ ይምከረው ይባላል። አንዳንዴ ተይ 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 ስትባይ ካልሰማሽ መጨረሻሽ ውድቀት ነው የሚሆነው። መጨረሻሽ እንዲ ማዘን ነው የሚሆነው። መጨረሻሽ እንዲ ተስፋ ማጣት ውስጥ በቃ የሆነ ተስፋ መቁረጥ ውስጥ ሆነሽ አዝነሽ ተክዘሽ እንዲ ጸጉርሽን ራስሽን ጠምጥመሽ ቤት ውስጥ መዋል ነው እና አቤልም እኔ ተቆጥቼው ነበረ፣ ብዙ ነገር ብዬው ነበር። ግን ደግሞ እሱም የሆነ ነገር ተይዞበታል። ወዶ አይደለም ፈልጎ አይደለም እንዲ እየሆነ ያለው። አንቺን ዳኒ እንደዛ እንደሚያስፈራራሽ ሁሉ ያላደረግሽውን አደረግሽ እያለ ያለ ስም እንደሚሰጥሽ ሁሉ በቃ ለአብርሽ ያልሆነ ነገር እንደሚናገርብሽ ሁሉ ሩታም አብርሽ ላይ እያደረገች ያለችው ነገር ከአንቺ ጋር ለማራረቅ ከአንቺ ጋር ለማለያየት ነው። ስለዚህ ነገሮችን ፊክስ እናደርጋቸዋለን፣ እናስተካክላቸዋለን። አብርሽ በዚህ ሰዓት በጣም ከባድ ሁኔታ ላይ ነው የሚገኘው። ስለዚህ ልናግዘው፣ ልንረዳው ይገባል በማለት እንግዲህ አቤልና ብሩክ እያሽቃበጡ ይገኛሉ። እንደኔ አሳዝነሽኛል፣ አልዋሽም። ይሄ ስሜት እንደሚሰማሽ ቀድሜ ገና ስትመጪ አንድ ብለሽ ወደ ዩቲዩብ ስትመጪ ከሱ ጋር የሆነ ነገር ጀመርን ብላችሁ በቃ አስተቃቀፋችሁ ደስ አላለኝም ነበረ። ሁኔታችሁ፣ አዋዋላችሁ፣ አሳሳቃችሁ ምናምን ደስ አላለኝም ነበርና ያኔ ተናግሬ ነበር፣ ነግሬሽ ነበረ። ከአጥር ተንጠልጥዬ አብርሽ ውሽማ እንጂ ባላ አይሆንም ብዬ እኔ ተናግሬ ነበረ። ለማንኛውም አብርሽም እንደምታዩት ሩታን መጥላት አልቻለም፣ ሩታን መራቅ አልቻለም። በእርግጥ ሩታ አሁን ላይ እውነተኛ ሰው ነች ወይ ብትሉኝ አይደለችም። ሆን ብላ እልህ ተጋብታ እና አብርሽን ደግሞ በቃ እስከ መጨረሻው የምታጣው ስለመሰላት ነው ይህንን አጀንዳ ይህንን ሀሳብ ይዛ የመጣችው። ሲጀመር እውነት ለመናገር አብርሽ የእውነትም ሳይፈልግ ምንም ነገር እንዲቀረጽ ሳይፈልግ ፈቃደኛ ሳይሆን የራቁት ቪዲዮ የራቁት ፎቶ ቀርጸው ከሆነ እንዳላችሁት የእውነት ፊልም ድራማ ወይ ደግሞ የሆነ ሾው ለማድረግ ወይ ደግሞ አብርሽ ወደ ሩታ ለመመለስ ያደረገው
የፈጠረው ሴራ ካልሆነ ወይ ደግሞ የፈጠሩት ሁለቱ ነገር ካልሆነ አንድ ሰው ባሏም ይሁን ሚስትም ትሁን የፈለገ እህቱም ትሁን እናትም ትሁን አንድን ሰው ያለ ፍላጎቱ ቪዲዮ መቅረጽ፣ በተለይ ደግሞ እንደዚህ ያለ ልብስ እርቃኑን ሆኖ ቪዲዮ መቅረጽ፣ ፎቶ ማንሳት በህግ እንደተከለከለና የሰውን መብት መጋፋት ስለሆነ በህግ እንደሚያስጠይቅ አውቃለሁ። እስከ ማሳሰርም ደረጃ እንደሚደርስም አውቃለሁ። ስለዚህ ይሄንን ነገር አድርገዋለች ወይ ለሚለው እኔ አላቅም። በጣም ደግሞ ከገረመኝ ነገር እሺ አንቺስ እዩ እንደፈለግሽ አድርጊው፣ ራቁት ነው የሚሆን ያው እድሜ ልካችሁን ራቁታችሁ ነው ስትተኙ የነበራችሁት፣ ባልሽ ነው ሚስት ነሽ፣ ይሄ ኖርማል ነገር ነው። ግን የባልሽን ገመና፣ የባልሽን ራቁት፣ የባልሽን ገላ ለምትጠያት ሴት ለዛውም ደግሞ ትወስድብኛለች ብለሽ ለምታስቢያት ሴት አውጥተሽ ቪዲዮ ቀርጸሽ ማሳየትሽ በጣም የእውነት ለመናገር ለአብርሽ ያለሽን እኔ እንጃ አላቅም ቦታ አለሽ ብዬ ለማሰብ ይከብደኛል። መሆን የሌለበትን ነገር ነው ያደረግሽው እና ይሄ ጉዳይ ማለት በብዙ መንገድ አብርሽን ወደ አንቺ የመሳብ እድሎች ነበሩሽ። ከእንደዚህ አይነት ፎቶዎች፣ ቪዲዮዎች፣ ከመስከር ከመጠጥ በቃ ነጻ የሆኑ የራስሽ የሆኑ ነገሮችን በብልጠት በብልሃት እንደ አንድ ሴት ልጅ ብልሃት ነው ያላት፣ ምንም የማይጠፋባት ብልሃት የማይርቃት ሴት ነች። ብዙ ጊዜ ታውቃላችሁ። እና በብልሃት መውሰድ ስትቺ፣ በብልሃት ማሸነፍ ስትቺ፣ አንቺ ግን ልክ እንደ ሌላ እንደ ውጭ ሰው ለምሳሌ አረብ ሀገር ያሉ እህቶቻችን ብዙ ኢትዮጵያ ያሉ ወንዶች እንደዚህ ላኪልኝ ብሎ በየዋህነት በቃ ወዶኛል አፍቅሮኛል ብላ ቪዲዮ ልካ ስንት ነገር ተፈጥሮ ህይወታቸውን ያጡ ብዙዎቹ አሉ። እና አንቺ ደግሞ ምን ለማስተላለፍ እንደሞከርሽ አላቅም። በዛ ተጸጽተን ተቆጭተን በዛ አዝነን ሳንጨርስ ደግሞ እዚህ ጋር የራስሽን ባል አብርሽ ቪዲዮ መቅረጽሽ በጣም ይገርማል። እና አብርሽ ደግሞ መፍራት ምን አስፈራ ማለት ይህንን ነገር ሲጀመር ደፍራ ሚዲያ ላይ ያታወጣው ምሩታ ለሄርሜላ ማሳየቷ በጣም አበሳጭቶኛል። መሆን የሌለበት ነገር ነው። በቃ እንዴት ባሏን አሳልፋ እንዴት ትሰጣለች? በጣም የሚያስጠላ ነገር ነው። ኤኒዌይስ ግን አብርሽ እዚህ ጋር የሚደበቅበትም የሚያዝንበትም የሚያፍርበትም ነገር የለም። ለምን በቃ ይህንን ቪዲዮ ይዛ ምንም አታረገውም ወይ ከሄርሜላ ጋር ከጀመርክ ከእሷ ጋር መሆን ካልቻልክ እንግዲህ ምናልባት ልትጽናናበት እሱን ቪዲዮ እያየች እንግዲህ ልትዝናናበት ትችላለች። ከዛ ውጪ ምንም ነገር ልታደርግ አትችልም። እና እኔ ልናገር የምችለው ነገር አብርሽ መደባበቁ መዋሸቱ ይቅርብህ። በቃ ውሸት ይብቃ። ያለውን ነገር ትክክለኛ ነገሩን ተናገርና ሰላማዊ ህይወትህን ኖር። አንተም እዛም እዚህም እያልክ ምንም ሰላም ያለው ህይወት እየኖርክ አይደለም። ለአንድ ቀን ደስተኛ ትሆናለህ፣ በሁለተኛው ቀን ታዝናለህ። ይሄ ደግሞ ህይወት አይደለም፣ የሚኖር ህይወት አይደለም። እና ለሄርሜላም እውነቱን ተናገር። ባንተ አይታት አለ ቤቷን ሁሉ ባንተና በሷ ፎቶ ሞልተዋለች። አልሞት ባይተጋዳይ ማለት እሷ ናት። እና ሄርሜላ ደግሞ መጀመሪያም የማይሆንሽን ህይወት የገባሽው አንቺ ነሽ። የማይመጥንሽ ቦታ ያልተፈለግሽበት ቦታ የተገኘሽ አንቺ ነሽ። እና በሩታ ማዘን አይጠበቅብሽ። ምንም ሩታ ያደረገችሽ ነገር የለም። ገባሽባት፣ ማድረግ ያለባትን ነገር በብልጠት ተጠቀመች። አለቀ። ባሏ ነዋ እንዴ። ከአንቺ ጋር ምን የጀመራችሁት ነገር አለ እንዴ? በእርግጥ ብዙ ተስፋ ሰጥቶሻል። በቃ መቁረጥ ካለብሽ አሁን ነው መቁረጥ ያለብሽ። ነገ ከነገ ወዲያ እያልሽ ጊዜ በሰጠሽ ቁጥር የምትጎጂ የምታዝኝ የምትከፊ አንቺ ነሽ። በጊዜ ቦታሽን ብትፈልጊ በጊዜ ራሽን ኑሮ ብትኖሪ የተሻለ ነው ብዬ ነው የማስበው። አቤል ያው በእርግጥ መጣችሁ መጠየቃችሁ ጥሩ ነው። አንዳንዴ ስህተት እየሰራን ብንሆንም አንዳንድ ሰዎች እያዩ ስህተታችን ጸጥ ብለው ያዩናል። ገደል ውስጥ ስንገባ የሆነ ነገር ውስጥ ስንገባ ዝም ይላሉ። ከዛ ወይም ደግሞ አይዟችሁ በርቱ ሊሉም ይችላሉ። ከዛ ግን ያ ነገር ሁሉ አብቅቶ አልቆ ችግር ውስጥ ዝፍቅ ስንል ጥለውን የሚሄዱ የሚሸሹን ብዙ ሰዎች አሉ። እና ብሩክና አቤል ያው ዛሬ መጣችሁ መጠየቃችሁ ጥሩ ነው። ግን እችን ልጅ የራሷን ኑሮ የምትፈልግበትን እንዳትጎዳ እንወድሻለን እናከብርሻለን ትላላችሁ አይደል? ስለዚህ ቦታ እንድትይዝ የራሷን መንገድ እንድትፈልግ ከአብርሽ በመራቅ እንግዲህ ጤናዋን እንድትጠብቅ ብታደርጉ ወይ ብትመክሯት የተሻለ ነው እንጂ ከአብርሽ ጋር ያለውን ነገር እናስተካክሏለን በቃ ትቀጥላላችሁ እንዲሆናል ምናምን ብላችሁ አሁንም አብርሽ የሰጣት ተስፋ አልበቃ ብሎ እናንተም ሌላ ተስፋ እየሰጣችሁ የባሰ ህመሟን አታባብሱባት። በጊዜ ራሷን ሰው ትፈልግ። ይህንን ነው ልል የምችለው። አሳዝናኛለች፣ ግን ምንም ማድረግ አይቻልም። ህይወት እንዲህ ነች በቃ።
ባልተፈለግንበት ቦታ ዘውለን የሰው ህይወት ውስጥ ስንገባ መቼስ ጥሩ ነገር ያጋጥመናል ማለት አይደለም። ስለዚህ አብርሽም ግፋት ተስራ በአጠቃላይ እዛም እዚህም እያልክ ሄርሜላ ላይ አትጫወትባት፣ ሰው ናት ቢያንስ። ይህንን ነው ለምችለው። እናንተን ሀሳብ አስተያየትም ጨምሩበት። ስለነበረን ቆይታ አመሰግናለሁ። ሰላም አምሩ።